ጁን 21 የዕለቱ መልእክት ርዕስ ደግነት። እስራኤል ደግነትን ጥሏል፣ ጠላትም ያሳድዱታል። ትንቢተ ሆሴዕ ምዕራፍ 8 ቁጥር 3። ደግነት የሚለው ሐሳብ በጎና መልካም በሚሉ ሐሳቦችም ተገልጿል። ይህ በጎነት፣ ደግነትና መልካምነት እግዚአብሔር የሚወዳቸው ባህሪያቶች ናቸው። እነዚህን ይዘን ወደፊት እንድንገፋበት እንጂ እንደማይጠቅሙ እርግፍ አድርገን ልንጥላቸው አይገባም። የእስራኤል ሕዝብ ይህንን ደግነቱን ስለጣለ ውጤቱ አስከፊ ነበር። ጠላቶችን ለማሳደድ የተጠራው ትውልድ በጠላቶቹ ሲሳደድ ማየት ምንኛ አሳዛኝ ነገር ነው! ለምን እንደዚህ ድል የተገላቢጦሽ ሆነ? ከእስራኤል ወደ ጠላቶች አለፈ ስንል መጽሐፉ ደግነታቸውን ስለጣሉ ነው ይለናል። ዛሬም ደግነትንና ቅንነትን ሆን ብለው ለማስጣል ጠላት የሚጠቀምባቸው ሰዎች አሉ። ደግነትንና ቅንነትን እንደ ሞኝነት በማስቆጠር ምንም ሊጠቅመን እንደማይችል በመሸንገል ከደግነት እንድንለያይ ስራዎች ተሰርተዋል፣ እየተሰሩም ይገኛል። አስተዋይ የሆነ ግን ነቅቶ ደግነቴን ጣልኩኝ ማለት ድሌን አጣው ማለት ነው፣ እኔ ደግሞ ደግነቴንም ድሌንም አዘርፌ በባዶ የምመላለስ ምስኪን ሰው አይደለሁም በማለት ጥበበኛ ይሁን። ደግነት በጅምላ የሚታደለን ነገር ሳይሆን በግል ከእግዚአብሔር ጋር ባለን ኅብረት ከእርሱ ዘንድ የምናገኘው ባህሪ ነው። ይህን ባህሪ ይዘን መንፈሳዊ ሕይወታችንን መቀጠል ይገባናል እንጂ ደግነታችንን አንጣል። ሳናውቀው ደግነታችንን ጥለን ድል ርቆን ከሆነ በአምላካችን በእግዚአብሔር ፊት በመቅረብ ምሕረቱን እንጠይቅ። ራስን መርምሮ የጣሉትን መልካም እሴት መልሶ ለማንሳት መፈለግ መንፈሳዊ ብስለት ይጠይቃል። ስለዚህ እንደ መንፈሳዊ ሰዎች አካሄዳችንን እንፈትሽ። አይጣልም ደግነት።